ዛሬ ዮኒ ማኛ ሙስሊሞችን ምን ብለህ ስትሳደብ እንደነበር ፖስተዋል። ይሄንን እየሰማ ሙስሊም አንተ ቤት ገብቶ ከተወያየ ሙስሊሞቹን እኔ ነው የምረግጣችሁ ማለት ነው። እኔ ነው የምረግጣችሁ። ለሙስሊም አዝኖ አይደለም፣ ለኦርቶዶክስ አዝኖ አይደለም፣ ለጴንጤ አዝኖ አይደለም። ቤቱ ስለበረደበት ነው። እዛ ቤት ገብተ ሙስሊም ከተወያየ ስለዚህ የእሱን ስድብ ወዳችሁታል ማለት ነው። እኔ ዛሬ እፖስተዋለሁ። እሱ ቤት ገብታችሁ እኔ ሙስሊም ነኝ ብለምት ወሬቨር ኢትዝ ልትወያይ ከገባ ዮኒ ማኛን ስድብ ትወዱታላችሁ ማለት ነው። ስለዚህ ግቡና እዛ ቤት ስትሰዳደቡ ካየው እኔ ራሴን የምሞልጫችሁ። ዮኒ ማኛ ቤት ገብታችሁ ከዛ ሙስሊም ተሰደበብን ብላችሁ ስታለቅሱ ብሰማችሁ እኔ ራሴን የምሰድባችሁ እንድታውቁ። ክብርን ጠብቅ። እያንዳንድ ዮኒ ማኛ ለሙስሊም አዝኖ አይደለም። ለምን ይሄ ነገር ጦርነት አይቀጣጠልም በእኔ ቤት ብሎ እንጂ በፍጹም ተአምር ይቅርታ ጠይቋል። የስ ጠይቋል። ነገር ግን ዮኒ ማኛ ለሙስሊም አዝኖ ነው? ለእፎይ አዝኖለት ነው ወይስ ለጴንጤዎች አዝኖ ነው? አይደለም። ቤቱ ስለበረደበት የዩቱብ መሸቀያና የቲክቶክ መሸቀያ ላይ ያደረጓችሁ ስለሆነ አርፋችሁ ቁጭ በሉ። አርፋችሁ ቁጭ በሉ። ዮኒ ማኛ አዝኗል። ዮኒ ማኛ እፎይ ምን ተናገረ? እናውጣው እንደ ዮኒ ማኛ ምን ሲል ስለነበረ የሙስሊምን ሃይማኖት ተው ቢባል እኔ በውስጥ ለምኘው ተው አልኩት፣ ተው ተባለ እምቢ ብሎ ስንት ነገር ሲሳደብ የነበረ። እንግዲህ እናንተ ረስታችሁን ለከሆነ በጣም ጥሩ ልብ ነው ያላችሁ፣ እግዚአብሔር ይመስገን። እኔ ችግር የለብኝም። ግን ነገ ብትሉ የማልሰማችሁ ነገር ነው። ፈቅዳችሁ ወዳችሁ ካረጋችሁት በኋላ ኖ እኔ ቤት አሁን ንጽጽር እንስራ ብላችሁ ብትሉኝ አልፈቅድም፣ ለማንም ማለት ነው። እዛው ሃይማኖት አባት አለን የምትሉ ጋር እዛው ለሙስሊም ቤታችሁ ውስታዞች የሆኑ እዛው እርስ በርሳችሁ እዛው የጀመራችሁበት ጨርሱ። ፎሎዌር አለን ብለው ኑን የቤት እንወያይ የሚላችሁ ጋር እንዳትሄዱ። ማንም ቤት ለእናንተ አዝኖ ሳይሆን ቤታቸው ላይ ድምቀት ፈልገው ነው። ሙስሊሞች ፎሎ እያደረጉት ነው። ማንን? ዮኒ ማኛን። እንደዛ ከሆነ ጨልለዋል ማለት ነው እኮ። ግራ እኮ ነው የሚገባኝ ምን እንደሚፈልግ የፒፕል። ከዛ በተረፈ ሊቢያ ወንድሞቻችን፣ ሊቢያ ላሉ ወንድሞቻችን ድምፅ አዶኖ ምን ማድረግ እንደምንችል ባናቅም ብዙ ናቸው። በአንድ ቀን መጨረስ ለአንዳቸው አንችልም። እንዴት አድርገን ሊቢያ ላይ ያሉ ወንድሞቻችንን እንደምንረዳ ባላቅም እኔ ተናግሬያለሁ። በጣም ከፍተኛ ፕሮብሌም አለ ብያለሁ። እንግዲህ ምን አድርጉ እንደሚሏቸው አላቅም። ቁጭ ብለው ስራ እየሰሩ መንገዳቸውን ቤት እንውጣ ባሉበት አሁን ደግሞ ጭራሽ ከቤት እያወጡ እያሳደዱ፣ ምናልባት ሲያዩ ገንዘብ ስለሌላቸው ሲያዩ የሚረዳቸው ሲያጡ ከሀገራችን ውጡ ብለው እያሳደዷቸው ይገኛሉ። ኤርትራውያኖች ሰልፍ ወጥተዋል። እየሰማችሁ ነው። ኢትዮጵያኖችስ ምን አገባቸው? ኤርትራዋን ለማቃጠር ማነው? ኢትዮጵያዊ የምትባይ እያንዳንድሽ ዜጋሽ ቢሞት ምን አይመስልሽ? ምን አይመስልሽ? የለም እየሰማን 8 ሰው ሊቢያ ሞተ። ሞቱ አለቅ። ስንት ሊቢያ ስንት መስዋዕት የተከፈለበት ቦታ ነው። ያ ብዬ የኔ ውድ የኔ አንበሳ እና አዶኖ ሊቢያ ላይ ምን ማድረግ እንዳለብን ባላቅም ይሄ ቁጥሬ ነው። ሊቢያ ያላችሁ ምን እየተከሰተ ምን እንድናረግላችሁ እንደምትፈልግ ሰልፍ ነው የምትፈልጉት። እኔ ለንደን ላይ ሰልፍ አዘጋጃለሁ። እመብርሃን ምስክሬ ነው። እናንተ ያላችሁበት ጭንቅ አውቀዋለሁ። እዛ ከሊቢያ የመጣ ብትኖሩ በተለይ ከሊቢያ መታችሁ እዚህ ለንደን ተገስግሳችሁ አልፎላችሁ እግርን ዘርግተ የምተኛ ወንድም አንተ አልፎ የመጣው ሊቢያ ላይ መቀመጫ ማደሪያ በስጋት ነፍሳቸው ውጪና ግቢ እያለ እየተሰቃዩ ይገኛሉ። ለእነዚህ ወንድሞቻችን
ምን ማድረግ አለብን? በአረብኛ የምትችሉ በአረብኛ፣ እንግሊዘኛ የምትችሉ በእንግሊዘኛ፣ በተለያየ ቋንቋ ሊቢያ ላይ ህይወታቸው ሊያልፍ እንደሆነ የምታውቁ እንድትናገሩ። ማይ ላይቭ የምትባል ልጅ የሴት ፎቶ አድርገህ ትስቃለህ። ያለው የሚያስቅ ነገር እያወራሁ አይደለሁም ያለሁት። አንተ ትስቃለህ። የሴት ፒክቸር አጠገብህ አድርገህ ሸርሙጣ፣ አንተ የሚያረከው ሸርሙጣ፣ እሷም ሸርሙጣ ነው የምትመስለው። ማይላብ ብለህ የሸርሙጣና እዛ የቢች ስብስብ፣ አንተም ሸርሙጣ፣ ቂጥህን የተጠቀጠክ ግማታም። በሊቢያ ወንድምና እህት የሚያስቅ ምን አለ? የሚያስቅ ወሬ ያወራው አንተ የሸርሙጣ ልጅ እከካ። ክብርን ካልጠበቅ መብርሃን ምስክሬ ነው። ፎቶውን ስክሪንሹት አድርጌ የወንድና የሴት እሙሙ ይዘው የተገኙ ብዬ ነው የምፖስትልህ። ክብርን ካልጠበቅ የሚያስቅ ወሬ ሲወራ ሳቁ። አሁን ሊቢያ ላይ ስቃይ ላይ ናቸው እያልኩ ምን አባ ለመሆን ነው ጥርስን የምትገለፍጠው? ሞር እኔ እኮ አንዳንዴ ጭንቅላታችሁን ጤነኛ መሆኑን እኮ እጠራጠራለሁ። የሚያስቅና የማያስቅ ነገር እንዴት ነው ለይታችሁ ማታውቁት? ሊቢያ ላይ ህይወታቸው ሊያልፍ ነው። ከ1000 በላይ ኢትዮጵያ ይዛሉ ብዬ እያልኩ የምታገጠው በሰላም ነው ወይስ አንተ ሊቢያዊ ነህ? እኔ ኖርማል እኮ አትመስሉኝም። አሁን እያልኩ ያለሁት በተለይ በሊቢያ ተሰዳችሁ የመጣችሁ በጣም ብዙ ኢትዮጵያዊ ለንደን ላይ ያላችሁ፣ ጀርመን ላይ ያላችሁ፣ ፓሪስ አላችሁ፣ እንዲሁም ጣሊያን አላችሁ፣ አይ ቲንክ ቤልጅየምም አላችሁ መሰለኝ። ብቻ የሚበልጠው እዚህ ለንደን ላይ ነው። ሰላማዊ ሰልፍ ወጥተዋል ኤርትራኖች ብለዋል። ላኩልኝ በውስጥ ካያችሁት። የት ነው የወጡት? እዚህ ለንደን ነው የወጡት ወይስ እኛን ስታደናግጡ ነው? ወጥተዋል ወይ? ከወጡ ቪዲዮዎቻቸውን ላኩልኝ። እዚህ ለንደን ሰልፍ የሚያዝ